ባንገቱ ላይ ያለው ሀብት ወይስ በኪሱ ያለው ትርፍ? የኢትዮጵያና የዱባይ የወርቅ ፍጥጫ። በአንድ በኩል የወርቅ ከተማ በመባል የምትታወቀውና ዓለምን በብልጭልጭ የምታጥለቀልቀው ዱባይ፣ በሌላ በኩል ደግሞ ከጥንት ጀምሮ ለወርቅ ልዩ ፍቅርና ክብር ያላት ዋጋዋ እንደ ማዕበል የሚናወጠው ኢትዮጵያ ዛሬ 5 ግራም ወርቅ ለመግዛት ቆርጠው ተነስተዋል። ነገር ግን አንድ ጥያቄ እንቅልፍ ይነሳውታል። ይህንን ዋጋ እዚህ አዲስ አበባ ብገዛው ይሻላል ወይስ ዱባይ ካለው ዘመዴ ባስመጣው ያተርፈኛል ብለው አስበዋል? ዛሬ የሁለቱን ሀገራት የገበያ ምስጢርና ዋጋ የምንመለከት ይሆናል። እስከ መጨረሻው ድረስ አብራችሁን ቆዩ። ቪዲዮውን ታዲያ ስትጀምሩ ላይክ ማድረጋችሁን እርግጠኞች ሁኑ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁም ቻናሉን ሰብስክራይብ በማድረግ አብራችሁን ቆዩ። የምንጀምረው ከዱባይ ገበያ ሲሆን ጥራትና ዲዛይን ዱባይ የዓለም የወርቅ ማዕከል ናት። እዚህ ወርቅ መግዛት ከጌጥም በላይ ልምድ ነው። የካራት ንጽህና፣ የአሰራር ዋጋ፣ ግብር ምንድነው የሚመስለው በዱባይ የሚለውን ስለ ወርቅ ስናነሳ እነዚህ 3 ዋና ዋና የሆኑ ነገሮች በተለይ ወርቅም ለመግዛት ሆነ ለመሸጥ ስትወጡ እጅግ አስቀድማችሁ ማወቅ ያለባችሁ ነገር ነው። ለምን? የካራት ንጽህና ብዙ ጊዜ ከመጭበርበር ያድናችኋል። እሱም ማወቅ፣ የአሰራር ዋጋውንም መጠየቅ ዋና ነገር ነው። ለምን ካላችሁኝ የአሰራር ዋጋ ወይም ደግሞ ሜኪንግ ቻርጅ ጎንና ጎን ካሉ ሱቆች ራሱ የሚለያይበት አጋጣሚ እጅግ ሰፊ ነው። በተጨማሪም ግብርም ካላችሁ የአንድ ሀገር ግብር ከሌላው ሀገር እጅግ በጣም የተለያየ ነው። ስለዚህ በደንብ አድርጋችሁ እነዚህን ማስተዋል ይኖርባችኋል። ለምሳሌ በዱባይ ገበያ የካራት ንጽህና፣ የካራት ማጭበርበር እዚህ ሀገር ላይ ምንም የማይታሰብ ነው። 22K ከተባለ 22K መሆኑ ይታወቃል። በህግም የተረጋገጠ ነው። 21K ከተባለ 21K፣ 18K ከተባለም 18K ነው። ወርቁ ላይ የሚጽፉት ንጽህና ስታንዳርድ ነው። በዛ ላይ ደግሞ የካራቱን ንጽህና የሚያረጋግጥ ነው ማለት ነው። ሌላው ደግሞ በዱባይ የአሰራር ዋጋ፣ በዱባይ ማሽኖች በብዛት ይጠቀማሉ። ገበያው እጅግ በጣም ሰፊ ነው። ለአሰራር የሚጠየቀው ዋጋ ከኢትዮጵያ ጋር ሲነጻጸር እጅግ በጣም ሊረክስ ይችላል ማለት ነው። ሌላው የምንመለከተው በሶስተኛ ደረጃ በዱባይ ያለው የቫት ተጨማሪ እሴት ታክስ ማለት ነው አለ። ቢኖርም ደግሞ ምን ያህል ነው የሚለው እንመለከታለን። በተጨማሪ እሴት ታክስ የዱባይ 5% ነው። ልክ አየር ማለፊያ ሲመለሱ ገንዘባቸውን ማስመለስ ወይም ደግሞ ታክስ ሪፈንድ ማድረግ ይችላሉ። ይህም ደግሞ ዋጋውን እጅግ ማራኪ ያደርገዋል ማለት ነው። በመቀጠል ደግሞ የምንመለከተው የኢትዮጵያ ገበያ ወርቅ ላይ ምን ይመስላል የሚለውን ስንመለከት የመጀመሪያው የኢትዮጵያ ገበያ የመረጋጋትና የዋስትና ፈተና አለበት። በኢትዮጵያ እንደምታውቁት ወርቅ መግዛት የራሱም ጠንካራም ጎን አለው፣ ደካማም ጎን አለው። በምን ምክንያት ካላችሁን እሱን እንመለከታለን። ቪዲዮውን እስካሁን እየተከታተላችሁ ነገር ግን ላይክ ካላደረጋችሁ እንዲሁም ሰብስክራይብ ካላደረጋችሁ ቤተሰብ እንድትሆኑ ሰብስክራይብ ማድረግ፣ ላይክ ማድረግ እንዲሁም ደግሞ ይህ መረጃ እጅግ በጣም ጠቃሚ ነው፣ ይሄኛው ጓደኛዬ ወይም ዘመዴ መስማት አለበት ለምትሉ ሰው ሼር እንድታደርጉ በማክበር እጠይቃለሁ። በመቀጠል የኢትዮጵያን ገበያ የመረጋጋትና ከዋስትና ጋር የሚገጥማት ፈተና ምን አይነት ጠንካራ ደካማ ጎን አለው የሚለውን ስንመለከት ከደካማው እንመለከት። የምንዛሪ ተጽዕኖ ነው። እንደምታውቁት ከሆነ በኢትዮጵያ የወርቅ ዋጋ
በቀጥታ ከዶላር ምንዛሬ ጋር የተቆራኘ ነው። የዶላር ዋጋ በጨመረ ቁጥር ወርቅ ዋጋም ይወነጨፋል። ሌላው ደግሞ ከባህላዊ እሴት ጋር ስናነጻጽረው የኢትዮጵያ ወርቅ ሰሪዎች ወይም ደግሞ ጠቢባን የሚባሉት በእጅ እየተሰሩ ጥበባዊ ስራዎችን ለየት ባለ መልኩ ይሰራሉ። እንዲሁም ደግሞ ውበት ባለው መልኩ እንደሚሰሩ ይታወቃል። ሆኖም በእጅ ስለሚሰሩ የአሰራር ዋጋው ከፍ ሊል ይችላል። ልብ በሉ፣ በዱባይ ያለው በምንድነው ይሰራሉ ያልኳችሁ? በማሽን ነው። ሰፊ የሆነ ገበያ ስላላቸው በማሽን ይሰራሉ። የኛ ሀገር ግን እየተሰራ ያለው በእጅና በእጅ ነው በብዛት ማለት ነው። ስለዚህ የአሰራር ዋጋው ከዚህ ጋር ከፍ ሊል ይችላል። እየተረዳችሁን እንደሆነ አስባለሁ። የዱባይ ዋጋ ከኢትዮጵያ ጋር ሲነጻጸር አነስተኛ ነው እያልኳችሁ ነው። በመቀጠል የምንመለከተው ደግሞ የምንድን ነው? በመቀጠል የምንመለከተው ተደራሽነትን ይመስላል። እዚህ ጋር ገዝተው እዚህ መሸጥ መቻል ትልቅ ዋስትና ነው። ዱባይ የተገዛ ወርቅ እዚህ ሀገር ሲሸጥ ካራቱ ዝቅተኛ ነው ተብሎ ሊገመትበት የሚችልበት አጋጣሚ ስለሚኖር ጥንቃቄ ማድረጋችሁን አትርሱ። ሌላው የ5 ግራም ወርቅ ፍርሚያቸው ምን ይመስላል የሚለውን እንመልከት። የትኛው ሀገር ነው የሚረክሰው? እውነታው ይሄ ነው። በአሁኑ ሰዓት ያለው የምንዛሬ ልዩነት ካሰላን በዱባይ ወርቅ ለመግዛት ከኢትዮጵያ በግራም ከ1500 እስከ 3000 በኢትዮጵያ ማለት ነው እንደ ገበያ ሁኔታው ቅናሽ ሊኖረው ይችላል። ለምሳሌ 5 ግራም ወርቅ በዱባይ ሊሆን የሚችለው 135000 ቢሆን በኢትዮጵያ ደግሞ ከ138 እስከ ከ138 እስከ 140000 ድረስ ሊጠራ ይችላል። ነገር ግን ይህ ትልቁ ጥያቄ ወርቅን ለማምጣት የሚከፈል የአውሮፕላን ትኬት እንዳለ ታውቃላችሁ። ምናልባት እሱም እንትን ካልተባለ በዱባይ ያለው እዚህ ሀገር በሚገዛበት ሰዓት ላይ በ135 ልትገዙት ትችላላችሁ 5 ግራሙን የጥሬ ወርቅ። ነገር ግን አንዳንድ ተጨማሪ ክፍያዎች ካሉባችሁ ደግሞ እስከ 140000 ሊያስከፍሏችሁ ይችላሉ ማለት ነው። በተመሳሳይ ኢትዮጵያ ውስጥ በ140000 ልትከፍሉ ትችላላችሁ ማለት ነው። እንግዲህ የሰው ውለታ እንዲሁም ደግሞ የመንገዱ ስጋት ሲደመር ያዋጣል ወይስ አያዋጣም የሚለውን እዚህ ጋር እናንተ ተወስናላችሁ ማለት ነው። ለ5 ግራም ብቻ ከሆነ ልዩነቱ ብዙም ላይጎላ ይችላል። ለምን 5 ግራም ወርቅ እጅግ በጣም መጠኑ እየጨመረ ሲሄድ ያው ከፍ እንደሚል ታውቃላችሁ። ስለዚህ ዱባይ ላይ አሸናፊ ትሆናላችሁ ማለት ነው፣ በዋጋ ደረጃ ከሆነ ማለት ነው። ስለዚህ የእርሱ ምርጫ ምንድን ነው? ውበትና ጥንካሬ ወይም ጥራትን ፍለጋ ከሆነ ዱባይ፣ ዋስትናና ባህላዊ ጥበብ ፍለጋ ከሆነ ደግሞ ኢትዮጵያ የሚለው የብዙዎች ምርጫ ነው። ወርቅ ዝም ብሎ ብረት አይደለም፣ የላቡ ውጤት ነው። ስለዚህ ከመግዛታችሁ በፊት ያለውን የባንክም ሆነ የትይዩ ገበያ እንዲሁም የዓለም አቀፍ የወርቅ ዋጋ የሚለውን ማመሳከር አይርሱ። በዚህ ቻናልም ከወርቅ ጋር የተያዙ እንዲሁም ከምንዛሬ መረጃዎች ጋር የተያዙ ዕለታዊ የሆኑ መረጃዎችን ዘውትር ለእናንተ እናቀርባለን። በመግባት ሰብስክራይብ በማድረግ እንዲሁም ሼርም በማድረግ አብራችሁን ሁኑ። ለዛሬ ያዝንላችሁ መረጃ ይህንን ይመስል ነበር። በያላችሁበት ሰላም ሁኑልኝ። ቻው።